በስተመጨረሻም እንግዲህ የሜሮንን ሴራ ተጋለጠባት ማለት ነው። ሰላምዬ ሁሉንም ነገር ደረሰችበት። እቺም ማትረባ እስከ ዛሬ ላይ ስትጫወት ነበር እንደ እየኖረች ስትል እንግዲህ ጉሮሯን ይዛ አለቅሽ ብላ እንግዲህ እልኋን አስጨረሰቻት። አዲሱ ልጅም እንግዲህ ሳሚዬን እያቃጠለው ይገኛል ከመምጣቱ። እሱ ሰላምን በጣም ነው የሚያፈቅራት ሳሚ። ነገር ግን አዲሱ ልጅ ደግሞ ጠጋ ጠጋ ማለት አብዝቷል። ሳሚዬ አሳዘነኝ እውነት ለመናገርና ምን እያደረግሽ ነው ሰላምዬ? እኔ አንቺን ለመቅረብ ስሞክር አንቺ ግን ከኔት እየራቅሽ ነው። ጸባዩሽ ሁሉ ተቀይሮብኛል። ለምንድን ነው ሲል አይ ሳሚዬ ልትረዳኝ ሞክር እባክህን። ነገሮች ሁሉ ነገር ለሰዎች አይናገሩም። ችግር የለውም ሰላምዬ። ሳሚ እንዳይሰማ ስለ ሳሚ እንዳትነግረው የተፈጠረውን ነገር ብለሽ ለአዲሱ ልጅ ነግረሽው የለ እንዴ? ስለዚህ ከዚህ በኋላ እኔም ስለ አንቺ አይመለከተኝም ብሎ አኩርፎ ወጣ። ከዛም ወይ ጉድ እንደው ምን ውስጥ ነው የገባሁት እያለች እንግዲህ ብቻዋን እያወራች ይገኛለች ሰላምዬ። ከዛ በኋላ ወይዘሪት ሜሮን ከግድግዳ ጋር ያጋጨሽ ማን ነው? እሱ ማን ነው እንደዚህ ያደረገሽ? እያለች ጭራሽ ወረት ተረት አመጣችላት። ከዛ ልጅቱ አሁን መናገር አልፈለገችም። የምትፈልገው ነገር አለ እዛ ቤት ውስጥ። ይሄንን መረጃ ብቻ አንዴ ላግኝና ከዚህ ቤት ውስጥ ውልቅ ብዬ እወጣለሁ እያለች ከዛ በኋላ ወይዘሪት ሜሮን ስራ ለመሄድ ስትነሳ ስሚ አንቺ፣ ቆይ አንቺ የቤት ሰራተኛ መሆንሽ ረስተሽ ነው እንዴ ወንዶችን የምታጋዲው? እዚህ አባትና ልጅን፣ እዚህ ጋር ደግሞ አዲስ የመጣውን እንግዳ ምንሽን አይተው ነው? ቆይ 3 ወንዶች አንቺ ላይ የሚጋደሉት ምን ነው? ደግ አደረግኩ። ሳሚ ላይ ለመደረብ ፈልገሽ ነው እንዴ ስትላት እንግዲህ ሜሮን እችን እንትናን ሰላምዬ ልትመታ ስትል ሰላምዬ እጇን ቀብ አደረገቻትና አላበዛሽውም እንዳሁንስ ትዕግስት ፍራቻ መሰለሽ እንዴ ብላ ጉሮሯን እንቅ አደረገቻት። ከዛ በኋላ እንግዲህ መቼም ሌላ ችግር ይፈጠራል ብላ ሰላምዬ እየሮጠች መኝታ ቤቷ ገባችና በሩን ቆለፈችው። ተይኝ በቃ አለኑርበት፣ ስራዬን ልስራበት ተይኝ ብላ እሰራልሻለሁ ሰላም እገልሻለሁ እያለች እንግዲህ እየፎከረች ሄደች። ከዛ በኋላ ሰላምዬም ቁጭ ብላ አንሰላሰለችና ሴትዮማ የሆነ ነገር አላት። ይሄ ሰውዬስ ለምንድን ነው? ምን አድርጌ ነው ላይ ተቀየረው እንደዚህ? ቆይ ለምን? እችን ነገርማ አጣርቼ መድረስ አለብኝ ሰላም አስቢ ብላ ከዛ ወደ ሜሮን ክላስ ሄዳ ሜሮን መኝታ ቤት ውስጥ ገብታ የልብስ ሳጥኑን ከፈት አድርጋ ይሄ እሷ የጻፈችውን ደብዳቤ አየችው። ማመን አቃታት ጨርሶ ማለት ነው። የሰላምን ስም እየጻፈች እዛ ላይ ልክ ሰውየውን እንዳፈቀረችና እንደወደደች ገንዘብ ያስፈልገኛል፣ ይሄንን ገንዘብ ስጠኝና ዘላለሜን ካንተ ጋር እኖራለሁ፣ እኔ በጣም ነው የምወድህ ግርምሽዬ፣ ያንተው ሰላም ነኝ እያለች ወይዘሮ ሜሮን በሰላም ስም እየጻፈች ሰውየው መኝታ ቤት ውስጥ አስቀምጥለታለች። ሰውየውም ደግሞ እውነታውን መስሎት በጣም ተደስቶ ገንዘቡን እየሄደ መሶብ ውስጥ ያስቀምጥለታል ክችን ውስጥ። እቺ ደግሞ እየተጠባበቀች ሄዳ ብሩን ትወስዳለች። ከዛ በኋላ ሰውየው ሰላምዬ ጋር ይሄድና እንትኗን ትከሻዋ ምናምን ሲነካካት እንዴ ጋሽ ግርማ ምን እያደረግክ ነው? ተው እንጂ ከአንተ የማይጠበቅ ነገርማ አታድርግ እንዴ። ምን ማለት ነው ደግሞ? አንዴ ግርምሽዬ፣ አንዴ ጋሽ ግርማ ምን እየሆንሽ ነው አንቺ እያለ ከዛ በኋላ በጣም ተናደደና ጥሏት ወጣ። ከዛም ከሳሚ ጋር አንድ ላይ አይቷቸው በጣም ተናዶ መጣና አንቺ በዚህ በወጠጤ እኔን ቀየርሽኝ ብሎ ጉሮሯን ሲጠርጎ ያዛት። ከዛ በኋላ ሰላምዬ ጋሽ ግርማ ምን እያደረክ ነው? ያልገባኝ ነገር ቆይ ምንድን ነው እሱ እኔና አንተን የሚያገናኘን? እኔ እናንተ እኮ አሰሪና ሰራተኛ፣ ስለዚህ ምንድን ነው እሱ ችግሩ ስትለው ከዛ በኋላ ልጁ ደረሰና አዲሱ ልጅ አስጣላት። እባክህን የተፈጠረውን ነገር ለሳሚ ምንም ነገር እንዳትነግረው፣ ሳሚ ከሰማ ከአባቱ ጋር ይጣላል፣ ስለዚህ ለሳሚ ምንም እንዳትነግረው ብላ አለች። ከዛ ይህንን ነገር ሳሚዬ ሰምቷል በር ላይ ተለጥፎ። ከዛ ሚስቲቱ ጋር ሄደና ምን ነው የት ጠፍተህ ነው? ኪችን ውስጥ ደግሞ ምንድን ነው የተፈጠረው? ምንም አልተፈጠረም። ምን ይፈጠራል? ምንድን ነው ይሄን ሰሞን ጸባይህ እንደ ህፃን ልጅ እንደዚህ የሚነጫነጨው? ምን የተፈጠረ ነገር አለ እንዴ? ሴትዮ ምንም የለም። እኔ ደግሞ አንተን መጠየቅ እኮ መብት አለኝ፣ ምክንያቱም ባሌ ነህ። ፍቅረኛ በሚለው ይስተካከል ብሎ ፊቱን አዙሮተኛ። እሱ ለራሱ ሰላምን በጣም ነው የሚያፈቅራት። እንግዲህ ከባድ ችግር ተፈጥሯል። በገዛ እጁ ልጁን እዛ ቤት ውስጥ አምጥቶ እንግዲህ ሊሰቃይ ነው ሳሚዬ ማለት ነው። ምክንያቱም
ሰላም ጋር ጠጋ ጠጋ ማለት አበዛ ልጁ። ሰላምዬ ያንቺን ምግብ ስለ ጣፈጠኝና ስላማረኝ ከውጭ ምንም ነገር ሳልበላ ነው የመጣሁት፣ ቆንጆ ምግብ ስሪልኝ ብሎ ሰላምን ጠየቃት። ልጁም እሺ ብላ ሰርታ መጣችለት። እንደው ካላጎረስኩሽ ሞቼ ይገኛለሁ አለ ልጁ። አይ በልቻለሁ፣ ጠግቤያለሁ፣ አልፈልግም ብትለውም ሊሰማት አልቻለም። ልክ እሷ ሲያጎርሳት ሳሚዬ ከውጭ መጣ። ሳሚ ፊቱን ልውጥ ውጥ አለ በአንድ ጊዜ። ወንድም በወንድሙ ላይ ይነሳል ማለት ይሄ ነው። ወይኔ በገዛ እጄ ቤቴ ውስጥ አምጥቼ ሰላምዬንማ ማጣት አልፈልግም፣ መቼም እና መቼም ሰላምዬ የኔ ብቻ ናት እያለ ብቻዋ ማውራት ጀመረ ሳሚ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ሳሚዬ ርርድብን እያል ነው በቅናት ምስኪን። ሰላምዬ በእርግጥም ትወደዋለች፣ ነገር ግን ደግሞ እቺ ጨካኝ ስራዋን ለማጋለጥ ቆርጣ ተነስታለች ሰላምዬ። ሳሚ በጣም የዋና መልካም ልጅ ነው፣ ግን እሷ የምትፈልገው ገንዘብ ነው። ለገንዘብ ብላ ከተለያዩ ወንዶች ጋር ትወጣለች ወይዘሮ ሜሮን። ሰላምዬም ደግሞ ተከታትላ ፎቶ አንስታታለች ከተለያየ ወንድ ጋራ። ያንን ፎቶ አሳጥባ ይኸውልሽ ይሄንን ነገር ለሳሚ ሳልሰጠው አሁን ከኔ ላይ ትወርጃለሽ ወይስ እንዴት? ከየት አመጣሽው? ከየት ነው ያገኘሽው ይሄንን ፎቶ? እያለች መቀባጠር ጀመረች። ከየትም ላምጣው፣ ዋናው ነገር ማመንሽ ነው። አንቺ ግን አታፍሪም እንዴ? ይህን የመሰለ ባህል እያለሽ። ለነገሩ ለአንቺ የሚገባ ሰው አይደለም እሱ። ምን ዋጋ አለው? መጥፎ ሰው ላይ ጣለው። አንቺ እንዴት ብትንቅኝ ነው እንደዚህ የምትናገሪኝ? ስራሽ እኮ ነው የሚያስንቅሽ። አንቺ ትዳርሽን የማታከብር ይዘልዛላ ሴት፣ ገንዘብን የምትከታይ። ግን እሱ ይሄንን ጉዳ ለማወቁ በጣም ያሳዝናል። እሱ ግን በጣም ታማኝ ነው። ትዳር ነገ የማገባት ሚስት አለችኝ እያለ እኔና እሱ እንኳን እንዳንቀራረብ እየነገረኝ ይገኛል። አንቺ ግን ይሄን ስራሽን ቢያውቅ ምን የሚፈጠር ይመስልሻል? ሰላም እባክሽ ልለምንሽ፣ ምንድን ነው የምትፈልጊው? የምትፈልጊውን ነገር ልስጥሽና ከዚህ ቤት ውስጥ ውጪ። እኔ ገንዘብ አልፈልግም፣ ግን ደግሞ እውነታውን ሳላጋልጥ የትም አልሄድም። እንግዲያውስ እገልሻለሁ ሰላም። እኔና ሳሚን አለያይተሽማ አንቺ በህይወት አትኖሪም አለቻት። ምንም አታመጭም። ነገር ግን እኔም ከዚህ ቤት ውስጥ መውጣቴ ካልቀረ እውነቱን አጋልጬ ነው የምወጣው አለች። ግን ዛሬ ትንሽ ቅር ያለኝ ነገር ሰላምዬ ምን ሆነሽ ነው ራስሽን እንደዚህ ግንባርሽ ምን ሆነሽ ነው ሲላት መናገር ነበረባት። ግድግዳ መጥቶኝ ነው ብቻ ብዙ ሰበብ አበዛች። አባት ነው እንደዚህ ያደረገኝ ብትልም ከአባቱ ጋር እንዳይጣሉ ብራ ፈራች። ግን ደግሞ አባቱ ሳይሆን አሳዳጊው ነው። ቢሆንም ግን መናገር ነበረባት። የሚወዳትን ሰው ማራቅ አልነበረባትም ሰላምዬ። በቃ ችግር የለውም ሰላምዬ፣ አትንገሪኝ፣ አልፈልግም። በቃ አንቺን ከደበረሽ ከኔ መደበቅ ከጀመርሽ ምንም ላደርግ አልችልም። ግን እኔ አንቺን ልቀርብሽ ስል አንቺ ትርቂኛለሽ። ለምን ግን ሰላምዬ፣ ለምን ልትረጅኝ አትሞክሪም? ቆይ እያለ በስስት አይን እያያት፣ እሷም ደግሞ ሳሚዬ እባክህን አጨቅጭቀኝ። እኔ አሁን ለሰው የሚነገርና የማይነገር ነገር እኮ አለ። ሁሉም ነገር ለሰዎች አይነገርም። ስለዚህ ምን ብዬ ልንገር ሳሚዬ፣ እባክህን ትንሽ ጊዜ ሁሉንም ነግሬ ከዚህ ቤት እወጣለሁ አለችው። እሷም እሺ ሰላም አላስጨንቅሽም፣ ግን እንደው እውነታውን ብትነግሪኝና የሆንሽውን ነገር ብቻ ጸባይሽ ተቀይሯል ይህን ሰሞን፣ በተለይ ይሄ አዲሱ ልጅ ከመጣ። ወይኔ ሳሚዬ አንተም እንደ ሜሮን። ከዛ በኋላ እንግዲህ ወይዘሪት ሜሮን ሰክ ስትል መጣችና ስሚ አንቺ፣ ቆይ አንቺ ስራሽን አርፈሽ አትሰሪም እንዴ? ስራዬንማ እየሰራው ነው። እንዳንቺ ከተለያዩ ወንዶች ጋር ስዞር ከርሜ አይደለም የምንወጣው። ስራዬን በአግባቡ ሰርቻለሁ። ያልተሰራ ነገር ካለ ደግሞ ንገሪኝ ልስራው። እዛ በኋላ እሰራልሻለሁ። ሰላም እኔ ሜሮን አይደለሁም፣ አላወቅሽኝም መሰለኝ ማን እንደሆንኩ። ማንም ሁኚ ስላንቺ ምንም አይመለከተኝም አለቻት። ከዛ በኋላ ወይዘሮ ሜሮን መኝታ ቤቷ ገባችና አልጋዋ ላይ ቁጭ ብላ ቦርሳዋን ከፈት አድርጋ ወረቀቱን አየችው። ወረቀቱን ስታየው አንቺ መሰሪ ምን አስበሽ ነው በልጅቷ ስም እንደዚህ ያደረግሽው? በይ አሁን ሌላ ውርደት ሳይከተልሽ አንድ ባንድ የወሰድሻትን ገንዘብ መልጂ፣ ሌላውን ደግሞ አብረን የምናየው ይሆናል። ይሄንን ስታይ አበደች። እንዴት ሊነቃ ቻለ? እንዴት ሊያውቅ ቻለ? እያለች እንግዲህ
ያዙኝ ልቀቁኝ ማለት አበዛች ወይዘሪት ሜሮን።